ተመልሰናል ተመልካቾች በዚሁ የምናልፈው ወደ ደሴ ስቱዲዮ ይሆናል ጀማል ኢማም መረጃዎችን ሊያደርሰን ተዘጋጅቶ እየተጠበቀን ይሆናል ከኛ ጋር ተመልሰን እንገናኛለን መልካም ቆይታ ሰላም ጤና ይስጥልን እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜና እንሆ ብለናል ከዜናዎቹ ጋር ጀማል ኢማም ነኝ አብራችሁን ቆዩ በቅድሚያም የአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የዜና ስርጭት መጀመሩ በዞኑ ያሉ የቱሪስት መዳረሻዎችን ለማስተዋወቅና የማህበረሰቡን የልማት ጥያቄ ምላሽ ለማሰጠት ትልቅ ሚና እንዳለው የደቡብ ወሎ ዞን አስተዳደር አስታወቀ። የማህበረሰቡ የረጅም ጊዜ ጥያቄ የነበረውን የሚዲያ ተደራሽነት ችግርን በዘላቂነት ለመፍታት ከአሚኮ ጋር በቅንጅት ለመስራት ቁርጠኛ መሆኑን የዞኑ አስተዳደር ገልጿል። ቤተልሔም ሰለሞን ዝርዝር ዘገባ አላት። ለህብረተሰብ ለውጥ የሚተጋው የአማራ ሚዲያ ኮርፖሬሽን የማህበረሰቡን የመረጃ ፍላጎት ለማርካትና የሚዲያ ተደራሽነቱን ለማስፋት በትኩረት እየሰራ ይገኛል። ከዚህ ቀደም በራዲዮ የዘገባና የስርጭት ሽፋኖች የምስራቅ አማራ አካባቢዎችን ተደራሽ ለማድረግ ሲሰራ የቆየው አሚኮ አሁን ላይ በሳምንት ለ5 ቀናት ከደሴ የሚተላለፍ የቴሌቪዥን ዜና ስርጭት መጀመርም የወሎ ህዝብን የመልካም አስተዳደር ጥያቄዎች የልማት ስራዎችና የቱሪዝም መዳረሻዎችን ለማስተዋወቅ የላቀ ሚና እንደሚኖረው የደቦሎ ዞን ምክትል አስተዳዳሪ አቶ ተስፋ ዳኘውና የዞኑ የመንግስት ኮሙኒኬሽን መምሪያ ኃላፊ አቶ ያሱ ዮሐንስ ገልጸዋል። ለ5 ቀን ተከታታይ አገልግሎት ማግኘት ጀምሯል። እንደ መንግስትኛም እንደ ዞን አስተዳደር ደስተኞች ነን። ህብረተሰቡም የበለጠ አገልግሎቱ ተደራሽ ይሆናለት ነው ያለው። በዚህ ልክ ሚዲያ ያለውን ፋይዳ በእጅጉ የተረዳ ማህበረሰብ ነው ያለውና የቃል ሆኖ የሚያገለግል ድርጊቱን በሐሳብ የሚገዛለት ሚዲያ ነው ብሎ ስለሚያምን በብዙ ጊዜ ጠይቅ ነበር እሱ ተደራሽ ነው። በ5 ቀን በቋሚነት የሚሰጠውን በጥራትና በታማኝነት እንዲቀጥልን እንፈልጋለን። በሳምንት 5 ቀናት አካባቢያችን ላይ እየጀመረ ነው ያለው። ይሄ መሆኑ ለአካባቢያችን ትልቅ ገዛና ፋይዳ አለው ብለን ነው የምናምነው። ያው ወሎ ሲባል እጅግ በጣም ሰፊ መልክዓ ምድር ያለው በርካታ የህብረተሰብ ክፍል የሚኖርበት ነው። ዞናችን በርካታ በባህልም በቱሪዝም ጸጋዎች አሉት። እነዛን ሀብትና ጸጋዎች በአግባቡ አልምተን ለመጠቀም በሚደረገው ጥረት በማስተዋወቅም ረገድ የሚዲያ ተቋሙ የሚኖረው ፋይዳ እጅግ በጣም ከፍተኛ ነው የሚሆነው። በአብዛኛው የደቡብ ወሎ ዞን ወረዳዎች የሚዲያ ተደራሽነት ችግር በስፋት ሲነሳ መቆየቱን የገለጹት በዞኑ የመንግስት ኮሙኒኬሽን ሚዲያ ይዘት ማበልጸግ ባለሙያ አቶ ተስፋዬ በየነና የካሜራ ባለሙያው አቶ መስፍን ደምሴ እንደ ሚዲያ ተቋም ካሚኮ ጋር በቅንጅት መስራት ከተቻለ የማህበረሰቡን የመረጃ ፍላጎት ማርካት የሚያስችል አማራጭ መሆኑን አንስተዋል። ምስል ዜና ስንሰራ ለሚኮ ነው የምንልከው ቀጥታ ባህር ዳር ሄዶ ነው ባህር ዳር ከደረሰ በኋላ ነው ወደ አየር ላይ የሚያወሉትና አሁን ደግሞ ስቱዲዮ ዝመድረሱ ኢቭን በወረዳዎች ያሉ እንቅስቃሴዎችን የአሚኮ ባለሙያዎች ሪፖርተሮች የማይደርሱባቸው አካባቢዎችን እኛ ሰርተን ምንሄድ ከሆነ የዞኑ የሚዲያ ሽፋን ጥያቄ በትክክል መልስ ያገኛል ብዬ ተስፋ አደርጋለሁ። በተለይ እዚህ አካባቢ ስርጭት ተደረገ ሲባል እኛ ግብአት መሆን አለብን በተለይ የኮሙኒኬሽን መዋቅሩ ምክንያቱም ተደራሽ እንዲሆን ብቻውም አሚኮ መሮጥ ስለማይኖርበት አብዛኛው ስራ አብረን ከሱ ጋር በጋራ ወረዳዎቻችንን ስልጠና በመስጠት ክፍተታቸውን እየሞላን ነው ተደራሽ ለማድረግ ወደ ኋላ አንልም። የአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የጀመረው የቴሌቪዥን ዜና ስርጭት ሽፋን ተጠናክሮ እንዲቀጥልም ዞኑ አስፈላጊውን እገዛ እንደሚያደርግ የሥራ ኃላፊዎቹ ቃል ገብተዋል። እንደ መንግስት ተቋም አሚኮ የኛ ንብረት ነው በማለት ሴክተር መስሪያ ቤቶችም የልማት ድርጅቶችም እንዲሁም የአካባቢው ባለሀብቶች ጭምር አሚኮን ቀርበው በማገዝ በማቴሪያልም በመደገፍ ስፖንሰርም በመሆን መንግስት ደግሞ በኃላፊነት የወሰደውን ኮሚትመንት ወስዶ ተጨማሪ የሰው ኃይልና ግብአት በማሟላት በዘላቂነት ህብረተሰባችን ሙሉ መረጃ አግኝቶ የልማቱና የሰላሙ ተጠቃሚ እንዲሆን የተቻለውን ሙሉ ለማድረግ ልክ እንደ ትናንቱ ዛሬም የበኩላችን ለማድረግ አስተዋጽኦ እናደርግ መሆኑን ጭምር ቃል ለመግባት እወዳለሁ። እንግዲህ ህብረተሰባችን በየደረጃው በሚገኙ የመንግስት አካላት መከናወን መሰራት አለባቸው ተብሎ የሚነሱ የልማት ፍላጎቶች አሉ።
የልማትና የመልካም አስተዳደር ጥያቄዎች አሉ፣ ቅሬታዎች አሉ። ለሚዲያ ተቋሙ መረጃዎችን በመስጠት ረገድ የትኛው አካባቢ ላይ ምን አይነት ሁነትና የዘገባ ሽፋን ማግኘት አለበት የሚለውን እየለየን በጥቆማም እኛም ራሳችን በመሳተፍ ረገድ ትልቅ አስተዋጽኦ እናበረክታለን።